ሰላም እንዴት ናችሁ? ውድ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 5 ላይ ነን which is about trade and finance። ዛሬ ደግሞ 5.5 ሰብቶፒክ ላይ ያለውን ትሬድ ፖሊሲስ ኤንድ ስትራቴጂስ የሚለውን ኮንሴፕት የምናይ ይሆናል ማለት ነው። ትሬድ ፖሊሲዎች ምን አይነት ትሬድ ፖሊሲዎች አሉት፣ እንዲሁም ደግሞ ስትራቴጂዎች ምን አይነት ስትራቴጂዎች ይከተላሉ ሀገራት የሚለውን የምናይበት ሴሽን ይሆናል ማለት ነው። እንደ ሁልጊዜው don't forget to check out our website ቪዚት ማድረጋችሁ እንዳትረሱ። lucybridgeacademy.com ብዙ ዩስፉል ቱሎችን ታገኛላችሁ። ፐርሶናላይዝድ ኤአይ አሲስታንት እንዲሁም ጥያቄዎች እንዲሁም ሾርት ኖቶች እንደምታገኙ ላስታውሳችሁ እወዳለሁ። So let's introduce trade policies. So trade policies are the actions and arrangements taken by a country in order to what? Either encourage or discourage international trade. International tradeን ማበረታታት ሊፈልጉ ይችላሉ ወይ ዲስከሬጅ ማድረግ ሊፈልጉ ይችላሉ based on the scenario። ዞሮ ይሄንን የሚያደርጉበት በሚከተሉት ትሬድ ፖሊሲ ነው ማለት ነው። በሚከተሉት ትሬድ ፖሊሲ ይሄንን ነገር ያደርጋሉ። So policies that discourage trade policies are called what? Restrictive policies. Restrict የማድረግ ፖሊሲ ይባላሉ። Often which are used to limit what? Imports in order to what? Protect domestic industries. Domestic industry ገና በማድረግ ላይ ያሉትን domestic ኢንዱስትሪዎች ለማበረታታት ሲባል ኢምፖርት ሊሚት ይደረጋል። ይሄ አይነት አካሄድ እንግዲህ ሪስትሪክቲቭ ፖሊሲን በመጠቀም የሚመጣ ናቸው። So trade restriction can be categorized into two policy measures በመውሰድ አንደኛው price related ነው፣ ሌላኛው quantity related measure ነው። ፕራይስ ሪሌትድ ስንል እንግዲህ it's all about ታሪፍ መጣል፣ ከስተምስ ዲዩቲ ላይ ታሪፍ መጣል። የሚገባው እቃ ላይ ታሪፍ ከተጫለ ሀገር ውስጥ የሚሸጥበት ዋጋ ይጨምራል፣ የመንግስትንም ረቨኑ በዛው ልክ ይጨምራል። ዞሮ አልቲሜትሊ ግን ከከስተመሩ ላይ ነው የሚያርፈው በርደኑ። ዞሮ ከስተመሩም ዊል ዲች ዳት ፕሮዳክት ማለት ነው፣ ምክንያቱም ዋጋው ውድ ስለሚሆን then ሎካል ፕሮዳክት ላይ የተመረቱ ምርቶችን መጠቀም ይቀጥላል ነው ሎጂኩ። በሄንድ ያለው ሎጂክ። ኳንቲቲ ላይ ደግሞ በኮታ በቃ ከዚህ መጠን በላይ መግባት አይችልም ኢምፖርት ብሎ ኮታ ማስቀመጥ ነው። So restrictive policies ታሪፍ መጣል ሊሆን ይችላል፣ ኢምፖርት ላይ ኮታ መጣል ሊሆን ይችላል። አላማው is to limit import and protect domestic industry whereas liberalizing policy ደግሞ ስንጠቀም ኤክስፖርት ሰብሲዲስ ላይ ልንገባ እንችላለን። by financial aid በመስጠት ለዶሜስቲክ ኢንዱስትሪዎች ሰብሲዳይዝ በማድረግ አንዳንድ ሮ ማቴሪያሎችን ልንገባ እንችላለን። ትሬድ አግሪመንት በማድረግ ባሪየሮችን ሬዲዩስ በማድረግ ሊበራላይዝ ልናደርግ እንችላለን ትሬዱን and we can also promote export and increase trade flow by doing so ማለት ነው። So የመጀመሪያውን restrictive policy which is tariff restriction which is a price related measure። ታሪፍ ስንል እንግዲህ it's a customs duty or import duty which are taxes imposed on imported goods። እንግዲህ ከዚህ በፊት ዜና ላይም በቅርቡም እንደሰማችሁት ታሪፍ ዋርስ እንደዚህ አይነት ወሬዎች እየበረከቱ መጥተዋል። ሀገራት የአንዳንድ ሀገራትን ስፔሲፊክ የሆኑ ሀገራት በስም ጠቅሰው እዛ ላይ ከዛ የሚመጡ ፕሮዳክቶች ላይ ምን ጫና ማድረግ፣ እዛ ላይ ታክስ ሌቪ ማድረግ፣ የከስተም ቀረጥ። ከስተም እንግዲህ እንደምታውቁት ጉምሩክ ነው። ጉምሩክ በዋነኝነት የሚቆጣጠረው ወደ ሀገር ውስጥ የሚገቡትና የሚወጡት ነው። በተለይ ደግሞ የሚገቡት ነገር ላይ እንፋሳይ ሰርቶ የትኛው ሞር ቀረጥ ይጣልበት የትኛው ሌስ ቀረጥ ይጣልበት የሚለውን ነው። በጣም ኢሴንሻል ጉድስ ላይ ቀረጥ ያሳንሳል፣ ሌክዠሪ ጉድስ ላይ ደግሞ ቀረጥ በማብዛት ለገቨርንመንት ሬቨኑ ጀነሬት ያደርጋል ማለት ነው የጉምሩክ ባለስልጣን ወይም ከስተምስ የምንለው። ሰው ታሪፍስ በዋናነት ምንድነው ዓላማቸው? They raises the price of foreign products. This makes what? The price of foreign products less competitive in domestic market, which means ኢንፋንት የሆኑ ዶሜስቲክ ማርኬት ላይ ያሉ ኢንዱስትሪዎችን ምን እናደርጋለን ማለት ነው፣ እናበረታታለን ማለት ነው። ታሪፍስ not only restrict imports but also generate government revenue. ኦኬ ሶ ለምሳሌ አንዲት ሀገር ኤሌክትሮኒክስ ኢምፖርት የምታደርገው $200 ሚሊዮን ኤሌክትሮኒክስ ኢምፖርት ብታደርግና እዛ ላይ 10% ታሪፍ ብትጥልበት ገቨርንመንት ምን ያክል ገቢ ማግኘት ይችላል ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ